በሌላ በኩል ደግሞ አሁን የእመቤታችን ቅዳሴ ላይ በተለይ ፍልሰታ ላይ ነው ብዙ ጊዜ ሰብሰብ ብለን የምንሰማው። አብ ቀኝና ግራ ፊትና ኋላ አለው እንዴ? እውነተኛው መስቀል የክርስቶስ ስለሆነ ማለት ነው። አሁንም ካህናት ጋር የሚገኘው ቤተክርስቲያን ጋር የሚገኘው ማለት እንጂ የዳኪዎስ መስቀል አይደለም። መስቀል ሁሉ መስቀል አይደለም። ሰው ፈቃድ ስላለው በፈቃዱ ምክንያት ያዋጣኛል ብሎ ወደ ምን ይሄዳል? ወደ በደል ይሄዳል፣ ወደ ሞት ይሄዳል እንጂ እግዚአብሔር ሰውን አይገልም። እኛ ነው ሞት የምናመጣው። አሁን እኛ በጣም የሚወደን ባልንጀራ ጓደኛ ቢኖረን እኛ ደግሞ ያን ያህል ባንወደው እንደውም እየዞርን ብናማው እሱ ላይ ምቀኛ ብንሆን በስውር ከዛ በኋላስ እንደው በሞቴ ብሎ አስገድዶ ወደ ቤቱ ቢወስደን እኛን ሊጋብዘን ማለት እኛን ሊንከባከበን ቢወስደን ሄደን ራሱ እንደው በግድ ሄደን ራሱ ኢንጆይ እናደርገዋለን። ካለመውደድ ከሚሰራ ከሚጾም እስከ ማታ ከሚጾም ጾም በመውደድ በፈቃድ የምትጾም እስከ ረፋዱ ድረስ የምትጾም እውነተኛ ጾም ትበልጣለች። ክርስትና ሁሉ ክርስትና አይደለም። ክርስቲያን ነኝ ያለ ሁሉ ክርስቲያን አይደለም። እውነተኛ ክርስቲያን መሆን አንድ ነገር ነው፣ በእግዚአብሔር ፊት ክርስቲያን ነኝ ማለት ደግሞ ሌላ ጉዳይ ነው። ጻድቃን ሲነሱ ከፀሐይ 7 እጅ አብርተው ይነሳሉ። ብርሃናውያን ሆነው በሕይወት ዘመናቸው ብርሃን ክርስቶስን ሲከተሉ የብርሃን ክርስቶስን ትእዛዝ ሲፈጽሙ እናንተ የዓለም ብርሃን ናችሁ ያላቸው ክርስቶስን ሰምተው ለዓለም ብርሃን ለመሆን የጣሩ የተጋደሉ ከክፋት ጋር ነበሩ። ከዚያ በትንሣኤ ሙታን ጊዜ ሙታን በሚነሱበት ሰዓት እነሱ ያ ብርሃንነታቸው 7 እጅ ተባዝቶ ነው ፍጹም ሆኖ ማለት ነው። 7 እጅ ማለት ሲባዛ 7 አይደለም፣ ፍጹም ማለት ነው። ፍጹም ብርሃናውያን ሆነው ይነሳሉ። ፍጹም ብርሃናውያን ማለት በጸጋ የክርስቶስ ግን የምንድን ነው? የባህሪ የነሱ የምንድን ነው? የጸጋውን በስጦታ ተቀበለው። ከማን ተቀበለው? ከክርስቶስ። ከዚያ በኋላስ እነሱ ከተነሱ በኋላ በየት በኩል ይቆማሉ? በክርስቶስ ቀኝ አይደል እንዴ? አሁንም ይሄንን ከክርስቶስ ነው ያየ ነው እነሱም ያዩት። እሱ ነው አብነት የሚያደርጉት። እርሱ ቅድም ሰው ሆነ አለን። ሰው ሆኖ በፈቃዱ መከራን ተቀበለ፣ ወደ ሞት ሄደ፣ ሞተ፣ በኃይሉ ተነሳ አለን። ከተነሳ በኋላ በ40ኛው ቀን ምንድን ነው ያደረገው? ወደ ሰማይ አረገ። ወደ ሰማይ አረጎት በማን ቀኝ ተቀመጠ? በአባቱ ቀኝ ተቀመጠ። ስለዚህ ምዕመናንም ክርስቲያኖችም ጻድቃንም በምድር ላይ ሲኖሩ መከራንም እየተቀበሉ በአግባቡ በአኮቴት ሃይማኖታቸውን እየመሰከሩ የክርስቶስን ቸርነት እየቀመሱ ይኖሩና ቢወድቁ እንኳን በንስሐ እየተነሱ ይኖሩና ከዚያስ ይሞታሉ። ሲሞቱ በማን ኃይል ይነሳሉ? በክርስቶስ ኃይል ይነሳሉ። ከዚያ በክርስቶስ በቀኙ ይቆማሉ። ክርስቶስ በማን ቀኝ ተቀምጧል እንዳልን? በአብ ቀኝ ተቀምጧል እንዳልን። ግን አሁን ተቀምጧልና ይቆማሉ ነው የምንለው። ሁለቱንም መለየት አለብን። የእርሱ ከአብ ጋር ተካከለ ለማለት በአብ ቀኝ ተቀመጠ እንላለን። አርገ ውስተ ሰማያት ወነበረ በየማነ አቡ፣ ወደ ሰማያት አረገ በአባቱም ቀኝ ተቀመጠ። ቆመ የሚል የለም። አንድ ቦታ አለ፣ እሱ ሌላ ምክንያት አለው። ተቀመጠ ማለት ከአብ ጋር ምን አለ? ተካከለ። ከዚህ በፊት ሳይተካከል ነበር እንዴ ካልን፣ አሁን ይሄ ለስጋ እንግድነት የተነገረ ነው። ከጊዜ በኋላ አይደለ 5500 ዘመን ሲፈጸም ስጋን የተዋሃደው ስጋ ከማን ጋር ደግሞ ተካከለ ነው? ከአብ ጋር። ለምን? ከወልድ ጋር ፍጹም የተዋሃደ ስጋ ስለሆነ የክርስቶስ ስጋ ይሄ የክርስቶስ ስጋ ይሄ የክርስቶስ መለኮት ተብሎ ስለማይለይ አርገ ውስተ ሰማያት ወነበረ በየማነ አቡ፣ ከአብ ጋር እኩል ሆነ ማለት ነው። አንድ ደግሞ በሌላ በኩል ደግሞ አሁን የእመቤታችን ቅዳሴ ላይ በተለይ ፍልሰታ ላይ ነው ብዙ ጊዜ ሰብሰብ ብለን የምንሰማው። አብ ቀኝና ግራ ፊትና ኋላ አለው እንዴ? አይደለም፣ የለውም። ታዲያ በአብ ቀኝ ታዲያ የሚለው ምንድን ነው? አብ ቀኝና ግራ ፊትና ኋላ ላይና ታች የለውም። ለመለኮት ፊትና ኋላ ቀኝና ግራ ላይና ታች የለውም፣ በሁሉ የሞላ ነው እንጂ አይደለም የሚለው አባ ሕርያቆስ። ስለዚህ ቀኝ ማለት ምልአትን ለማመልከት ነው ይላሉ አባቶቻችን። ስለዚህ በምልአት ኖር የማይወሰን አብ ቀኙ ማለት አለመወሰን ማለት ነው። የማይወሰን አብ ቀኝ ከተባለ አለመወሰን ነው። ኢንፋይናይት መሆን
እንደዛ ይሄ ወሰን አለመኖር ማለት ነው። እና እሱ ከአብ ጋር በእሪና ተካክሎ ኖረ፣ በምልአት ተካክሎ ኖረ ማለት ነው። አንድ ተቀመጠ የሚለው ፈራጅነቱን ያመለክታል። ንጉሥ ይቆማል ወይስ ይቀመጣል? ይቀመጣል አይደል? የሚቆምበት ጊዜ አለ። ንጉሥ ቆመ ማለት ግን ንጉሥ ተቆጣ ማለት ነው። እና ይህንን ለማመልከት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰማዕትነትን በሚቀበልበት ሰዓት ዓይኖቹን አቅንቶ ሲጸልይ ሰማይ ተከፈተ፣ ምስጢር ታየ ማለት ነው። በዚያ ሥላሴን አየ። የሰውን ልጅ ይላል ወልደ እጓለ እመሕያው ክርስቶስን በማን ቀኝ ቆሞ አየሁት ይላል? በእግዚአብሔር ቀኝ ቆሞ አየሁት ይላል። አሁን እዚህ ጋር ቆሞ ተባለ። ምክንያቱስ ንጉሥ ሲቆጣ ምን ስለሚል ምን ይላል? ምን ያደርጋል? ከተቀመጠበት ይነሳል። እና መቆጣቱን ለማመልከት ነው ይላሉ ሊቃውን ሲተረጉሙ። እስጢፋኖስ ሲያየው የሰውን ልጅም በእግዚአብሔር ቀኝ ቆሞ አየሁት ይላል እንጂ በተቀረ ተቀመጠ ነው የሚለው። አሁን ሌሎቹ ምንባባት ከመጽሐፍ ቅዱስ ጀምሮ ያሉት ቅዱሳን መጻሕፍት ሲያስነብቡን ተቀመጠ ነው ፈራጅነቱ። እኛ ግን ስንነሳ እንደው ለዚያ ያድለንና ጻድቃን ሲነሱ በቀኝ ምን ይሆናሉ ነው የተባለው? ይቆማሉ። እና ግን በቀኝ መሆንን ማንን ፊት አውራሪ አድርገን ነው? ማንን ቀዳሚ አብነት አድርገን? ክርስቶስን። ከክርስቶስ በኋላስ ማንን አብነት አድርገን? እመቤታችንን አይደል? ንግስቲቱ በወርቅ ልብስ ተጎናጽፋና ተሸፋፍና በምን ትቆማለች ነው የሚለው? በቀኝ ትቆማለች ነው የሚለው። አሁን ለፍጡራን ሲሆን ለቅዱሳን ሲሆን ምንድን ነው የሚሉት? ይቆማሉ፣ ትቆማለች። ለእመቤታችን ትማልዳለች፣ አገልግሎት አላት ማለት ነው። በሰማይ መማለድ ምልጃ ማለት አገልግሎት አይደለም? መላእክትም አገልግሎት አለ። ይቆማል። ይቀውሙ ቅድሚያሁ ለመድኃኔዓለም። እነማን? ሰራዊተ መላእክት። የመድኃኔዓለም የመላእክቱ ሰራዊቱ ይቀውሙ ቅድሚያሁ። ይነብሩ የሚል የለም፣ ይቀውሙ ነው። ይቀመጣሉ የሚል የለም፣ ይቀውሙ ነው። እነማንን? ቅዱሳን መላእክት፣ እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል ለማገልገል ለምስጋና ዘማሪያን ስለሆኑ ማለት አመስጋኞች፣ ሰባህያን ስለሆኑ ቀዳሲያን ስለሆኑ ማለት ነው። እና ያ ይቀጥላል ማለት ነው። የሚቀረው እዛ ትምህርት አይኖርም። እኛ በምናውቀው በመጽሐፍ መዝሙር ይቀጥላል፣ ትምህርት ግን አይኖርም። ትምህርት ያው የጀማሪዎች ስለሆነ ማለት እውነት ነው። ደግሞ ግልጽ ነው። ምን ዘምራቸውንም ሁሉ እየተረዳን ከነ ምስጢራቸው ከነ ትርጉማቸው በተመስጦ እንድንዘምር ማለት ነው። አሁን እንደምናቀለው አይደለም። እና መላእክትም ራሱ ለአገልግሎት ለምልጃ፣ ለአገልግሎት ለምስጋና፣ ለመዝሙር በምን ሁኔታ ነው የሚያቀርቡት? ቆመው ነው፣ ይቀወሙ ነው። በማን ፊት? በመድኃኔዓለም ፊት። እና እኛም መጀመሪያ ጌታን ኋላም እመቤታችንን አብነት አድርገን እንነሳለን ብለን ተስፋ እናደርጋለን። ከተነሳም በኋላ ቤት እንቆማለን፣ በቀኝ እንቆማለን። አገልግሎት ይቀጥላል። እስከ ዛሬ 80 ዓመት ነው ምድር ላይ የኖርኩት፣ ይህን ያህል አገልግያለሁ፣ ከዚህ በኋላ ደግሞ ቁጭ ብዬ ልብላ የሚል አይደለም። ማን ክርስትና ገነት ከገባ በኋላ ይሄን ያህል ሚስቶች ይሄን ያህል አይደለም። እዛም አገልግሎት ይቀጥላል። የቁጭ ብሎ መብላት የለም ማለት ነው። መብል አለ፣ ሰማያዊ መብልና ሰማያዊ መጠጥ፣ ፍቅረ መለኮት ይላሉ አባቶቻችን። የመለኮትን ፍቅር እንመገባለን ይላሉ። ከጌታ ጋር ደግሞ ምሳህን ደግሞ ማድረግ፣ ምሳ መብላት አለ። አሁን ምሳ ማይወዳለ እንደዚህ በጉጉት ነው። ምሳ ይበላል ጌታ ከህሮያኑ ጋር ከምርጦቹ ጋር። ከትንሣኤ በኋላ ምንን ያበላቸው ይጋብዛቸዋል ነው። በደብረ ጽዮን በጽዮን ተራራ ምንን ይጋብዛቸዋል? ከነሱ ጋር ይበላል ይላል። ምሳ በደብረ ጽዮን ይባላል። እና ምንድነው? ከእሱ ጋር ቁጭ ብሎ መመገብ፣ መንፈሳዊ መብልን ማለት ነው። ይሄ አንዱ የትንሣኤው ውጤት ነው። በነገር ትንሣኤ ሙታን ትንሣኤ ዘለ ክብር ካገኘን የሚገጥመን ነው። ያው እኛ በመብል ስለምንወድ በመብልም እየተነገረን ስለሆነ ማለት ነው። ግልጽ ነው አይደል? እና ከእርሱ ጋር መብላት አሁን በወንጌል እንኳን ተናግሯል። ቃሌን ሰምቶ የሚያደርገውን እኔም አባቴም ወደ እርሱ እንመጣለን፣ በእርሱ ዘንድ ማደሪያ እናደርጋለን፣ ከእርሱ ጋርም አብረን እራት እንበላለን ይላል። እራትም ይበላል ጌታ፣ ከዛ ደግሞ ምሳም ይበላል። ቁርስ ነው የሚባል የሌለው። ቁርስ ይባላል እንዴ?
ቁርስ የለም። ቁርስ አሁን የተጀመረው መሰለኝ። ወይም ቁርስ የምትደረግ ግን በየትኛውም ጊዜ የምትበላ ትንሽ ምግብነትን ያመለክታል እንጂ ጠዋት መብላትን አያመለክትም። ወደ እንትን ውስጥ መግባት አያስፈልገኝም። ለማንኛውም ምሳ አለ፣ እራት አለ እና ከክርስቶስ ጋር መብላትን መታደል በራሱ ይህ ዘላለማዊ ሕይወት እሱ ነው። የትንሣኤ ሙታን አንዱ መገለጫም እርሱ ነው። በትንሣኤ ሙታን ትንሣኤ ዘለ ክብርን ሲያገኙ ጻድቃን ቅዱሳን የሚኖራቸውን የክብር ሁኔታ አሁን በቅዳሴው ላይ የምናየው ነው። አሁን እንመገባለን ያንን ሰማያዊ ምግብ። ምንድን ነው ያ ሰማያዊ ምግብ? የክርስቶስ ቅዱስ ሥጋውና ክቡር ደሙ። ጸጋ ነው ራሱ። እሱ ራሱ ጸጋ ነሳይነ የሚባልለት ነው። መጨረሻ ላይ ከተቀበልም በኋላ ልክ በወንጌል እንደተባለው ከተቀበሉ በኋላ መዝሙርን ዘምረው ወደ ደብረ ዘይት ሄዱ ነው የሚለው። እኛም ከተቀበልን በኋላ ቅዱስ ሥጋውና ክቡር ደሙ ምንድን ነው የምንለው? ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለእግዚእነ ኢየሱስ ክርስቶስ። ጸጋን አገኘን፣ ጸጋን ተቀበልን። ጸጋ ነሳይነ ወሕይወተ ረከብነ፣ ሕይወትንም አገኘን በመስቀሉ ኃይል። ይኸው ደግሞ በማን? በመስቀሉ፣ በክርስቶስ በመስቀሉ። እውነተኛው መስቀል የክርስቶስ ስለሆነ ማለት ነው። አሁንም ካህናት ጋር የሚገኘው ቤተክርስቲያን ጋር የሚገኘው ማለት ነው እንጂ የዳኪዎስ መስቀል አይደለም። መስቀል ሁሉ መስቀል አይደለም ማለት ነው። ክርስትና ሁሉ ክርስትና አይደለም። ክርስቲያን ነኝ ያለ ሁሉ ክርስቲያን አይደለም። እውነተኛ ክርስቲያን መሆን አንድ ነገር ነው በእግዚአብሔር ፊት። ክርስቲያን ነኝ ማለት ደግሞ ሌላ ጉዳይ ነው። እና በመጨረሻው ጊዜ ሙታን ሁሉ ይነሳሉ፣ እኛም እንነሳለን። ግን አነሳሳችን ሊለያይ ይችላል ምናልባት እዚህ ያለ ነው ማለት ነው። አጠቃላይ ግን የሰው ዘር አነሳሱ ይለያያል። ገሚሱ ወደ ግራ፣ ገሚሱ ወደ ቀኝ ይሆናል። ግን አስቀድሞ እንደው የሚኮነኑትን እንዲኮነኑ የእግዚአብሔር ፈቃዱ ሆኖ ነው እንዴ ብለን ብንጠይቅ አይደለም። የዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ምን ይላል? የአባቴ ፈቃዱ ይህ ነው፣ ወልድን አይቶ የሚያምንበት ሁሉ የዘላለም ሕይወትን እንዲያገኝ ነው፣ እኔም በመጨረሻይቱ ቀን አስነሳዋለሁ ይላል። እና የእግዚአብሔር ፈቃዱ ሁላችን እንድንድን ነው። በነገራችን ላይ በግልጽ ሁሉ እንዲድኑ እውነትንም እንዲያውቋት እሱ ይወዳልና ይፈቅዳልና ተብሏል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ ቅዱስ ጳውሎስ ነው የተናገረው። ሁሉ እንዲድኑ፣ ሁሉ በቀኝ እንዲቆሙ ማለት ነው። እውነትንም እንዲያውቋት፣ እውነት የተባለች እዚህ ጋር ሃይማኖትንም እንዲረዷት ማን ይፈቅዳል ነው የተባለው? እግዚአብሔር። ግን ሁሉ እየዳነ ነው እንዴ? አይደለም። ግማሹ በግራ እኮ ይቆማል ተብሏል። በምን ምክንያት ነው? ሰው ፈቃድ ስላለው በፈቃዱ ምክንያት ያዋጣኛል ብሎ ወደ ምን ይሄዳል? ወደ በደል ይሄዳል፣ ወደ ሞት ይሄዳል እንጂ እግዚአብሔር ሰውን አይገልም ማለት ነው። እኛን ሞት የምናመጣው ሁለት ይለያያል። እየጨረስኩ እግዚአብሔር ሰውን አይገልም። መጀመሪያም ትእዛዝን ሲሰጥ ለአዳምና ለሔዋን ከዕፀ በለስ በበላህ ጊዜ ትሞታለህ ነው እንጂ ያለው እገልሃለሁ አይደለም። ከዕፀ በለስ መብላት ከማን ትእዛዝ መውጣት ነው? ከእግዚአብሔር ትእዛዝ መውጣት ነው። እግዚአብሔር ደግሞ በባህሪው ምንድነው ብለናል? ስንነሳ ጀምሮ ሕይወት ነው። ከሕይወት ከተለየ አንድ ሰው ምንድነው የሚያገኘው? ሪያሊቲ የሚገባበት ሪያሊቲ ወይም እውነታ ምንድነው? ሞት ነው። ይሄንን ብናጠፋ ምንድነው? ጨለማ ነው። ጨለማን አልፈጠር ነው፣ ግን ጨለማ እንዲመጣ ይሄንን ማጥፋት ብቻ በቂ ነው። ብርሃኑን ማስወገድ ማለት እና እግዚአብሔር እገላለሁ አላለም። የመግደል ነገር ከተነሳ ግን ገዳዩ ሰውየው ራሱ ነው። አዳም ራሱን ያጠፋው ሱሳይድ የሚባለው ነገር በሱ ግን የተጀመረው። በቅድመ ወንጌል ላይ ሊቃውንት አባቶቻችን ይላሉ አዳምና ሔዋን ትእዛዝን ሲያፈርሱና ዕፀ በለስን ሲበሉ ኮኑ ቀታሊያነ ርእሶም ራሳቸውን አጥፊዎች ሆኑ ነው የተባለው እንጂ እግዚአብሔር ገደላቸው አልተባለም። ስለዚህ ሰው አሁን ወደ ሞት ቢሄድ ራሱን ወደ ሞት እየሄደ ያለው ማለት ነው። ግን እግዚአብሔር አስቀድሞ ይናገራል። በቤተክርስቲያን በኩል ይናገራል፣ በመምህራን በኩል ይናገራል። አረ መምህራንም አይደለም በአጠገባችን ባሉ ብዙ በየህይወታችን ውስጥ እግዚአብሔር የሚያውቃቸው እኛ ምናልባት ያሳለፍናቸው ብዙ ምልክቶች ሊኖሩ ይችላሉ። ተመለሱ የሚል ማለት መልእክት ያላቸው እንጂ እግዚአብሔር ይናገራል።
በአንድም ሆነ በሌላ ይናገራል፣ ሰው ግን አያስተውልም። ምን አለው ጻድቁ ኢዮብ? ይናገራል። ግዴታ እግዚአብሔር ለመናገር እዚህ አጸድ ውስጥ መሆን የለበትም። ሁሉም የእሱ ነው። ምድርና ሞላዋ የማን ናት? እግዚአብሔር ነው። በሁሉም ግን እግዚአብሔርን ድምፁን እናያለን ወይ ነው። የእግዚአብሔርን ትምህርት ከትልም ይወሰዳል። ቅዱስ ያሬድ እኮ እንደዛ አለ ይወሰደው ትዕግስትን፣ ጽናትን ከትል እኮ ይወሰዳል መልእክት። እኛ ትዕቢተኞች ካልሆነ ማለት እንኳን ከታናናሾቻችን ወይም ከሌሎች እኛ ከምንቃቸው ሰዎች ይቅርና ማለት ነው መምህራኑና ቤተክርስቲያኑ እንደው ለጊዜው ትታል እና በአንድም ሆነ በሌላ እግዚአብሔር ያስተምራል፣ መልእክት ይናገራል፣ ተመለሱ ይላል። ከምንም በላይ ደግሞ ሕሊናችን ይነግረናል። ከኛ ጋር ተስማምቶ መስማማት አይችልም፣ መዋሃድ አይችልም። ክፋት ግን ያድራል። ክፋት መሆኑን እናውቀዋለን፣ ምቾት ስላለው እኛም ደግሞ ሕሊናችን ጠማማ ስለሚሆን ክፋት እንዲቀመጥ ከዛም ደግሞ ዙፋኑ እንዲዘረጋ ፈቃደኞች ሆነን እንዲህ ካልን ወደ ሞት ነው ማለት ነው። ብንጓዘው ወደ ሞት ነው ማለት ነው። ስሜት አይደለም። አሁን በክርስቶስ አምኛለሁ እጸድቃለሁ አንደዛ አይደለም። ቀልድ እኮ አይደለም። እና ሰው ሲሪየስ ፍጥረት ነው ማለት ቁም ነገረኛ ፍጥረት ነው። ሲፈጠር ማለት አቅም ያለው ፍጥረት ነው። እንደ አቅማችን መኖር ደግሞ ከኛ ነው የሚጠበቀው ማለት አገናዛቢ አእምሮ፣ አሰላሳይ ልቦና ያለው ፍጥረት ነው። እንደዛ አቅሙ ካልኖረ እንዲህ ስላለ እግዚአብሔር በዚህ በስሜት አይሸወድም። እና አካሄዳችን እኛው ነን የምንለየው እንጂ እግዚአብሔር አይገለንም። በሲኦል የሚፈረድባቸው የሚሰቃዩ ነፍሳት እግዚአብሔር የሚያዝንላቸው ነፍሳት ናቸው። አንዳንድ የጻድቃን ቅድስት ክርስቶስ ሰምራንም ጨምሮ ማለት ነው እንደው ሁሉ እንዲድኑ የማለዱ እኮ አሉ። አሁን ዲያብሎስም ጭምር ማለት ነው። እና የእግዚአብሔር ፈቃዱ አይደለም የሌላው መጥፋት፣ የሟቹን ሞት አልወድም ይላል አይደል የሰራዊት ጌታ እግዚአብሔር ትንቢተ ሕዝቅኤል ላይ፣ ሌሎችም ነቢያት ላይ እንደዚሁ። እና ግን ከምንም በላይ ምናችን ስለሚያከብርልን ነው። በተፈጥሯችን የእሱ ምሳሌ አድርጎ የቀረጻት ነፃነታችን ስለሚያከብር ነው፣ ከኛም በላይ ማለት ነው። እና አሁን እኛ እንደው በጣም እንደው የሚወደን ባልንጀራ ጓደኛ ቢኖረን እኛ ደግሞ ያን ያህል ባንወደው እንደውም እየዞርን ብናማው ለእሱ ላይ ምቀኛ ብንሆን በስውር ከዛ በኋላስ እንደው በሞቴ ብሎ አስገድዶ ወደ ቤቱ ቢወስደን እኛን ሊጋብዘን ማለት ነው፣ እኛን ሊንከባከበን ቢወስደን ሄደን ራሱ እንደው በግድ ሄደን ራሱ ኢንጆይ እናደርገዋል ማለት እንደሰትበታለን አንደሰትበታለን። እና ሰውም በበደል ጸንቶ የሚኖር ከሆነ ወደ ንስሐ ካልተመለሰ እግዚአብሔርን እያማ እሱ ላይ እያመፀ የሚኖር ስለሆነ እግዚአብሔር በግድ እንደው መንግስተ ሰማያት እንኳን ቢያስገባን መንግስተ ሰማያት አትሆንልን፣ ገሃነም ነው የምትሆነው። አለመታመናችን ነው እንጂ እግዚአብሔር ከፍቶ እኮ አይደል፣ ክፉ ሆኖ አይደል። አሁንም በሁለቱ ባልንጀሮች ምሳሌ አንዱ ይወደዋል፣ እውነተኛ መውደድን ይወደዋል። አንደኛው ግን በስውር ይጠላዋል፣ ያማዋል፣ ይመቀኘዋል። ነቁጭ ሲሉ የሚወደው በቃ ፍቅሩን ይገልጻል፣ ካስተያየቱ፣ ካነጋገሩ፣ ከእንክብካቤው፣ ከሚያደርገው፣ ከሚናገረው። ያ ግን ምቾት አይሰማውም። ሶስተኛ ሰው ካለ እኔ የተናገርኩትን ነገር ያማሁትን ነገር ሰምቶት ይሆን እሱ ጋር ደርሶ ይሆን በሰቀቀን ነው የሚያሳልፍ። እንዲህ ማለት ነው። አሁን የሲኦል ኑሮን በአንድ በኩል ሲገልጽ እንደዚያ ነው። እሳቱ ማይጠፋ ትሉ ማያንቀላፋ ማለት ይሄኛው እሳት አይደለም። እንደዚህ ዓለም ላይ ያለው ትል አይደለም። እዚህ ዓለም ላይ ያለችው ትል እኮ ስጋዊት ነች ማለት የምትታይ የምትዳሰስ ነች። ረቂቅ ዓለም ውስጥ መኖር አትችልም። ምሳሌነት አለው። የሚቆረቁር ማለት ነው። እረፍት የሚነሳ ማለት ነው። ትሉ ማያንቀላፋ እሳቱ ማይጠፋ ማለት ጭንቀት ማለት ነው። እሳት ጭንቀት፣ ፍርሃት ደግሞ በነፋስም የሚመሰልበት ጊዜ አለ እና ለእግዚአብሔር ሳይታመኑ መኖራቸው ነው የሚያሰቃያቸው እንጂ እግዚአብሔር አይደለም የሚያሰቃያቸው በሲኦል ውስጥ። እና የትንሣኤ ዘለሐሳር የምንለው የእግዚአብሔር ውጤት አይደለም። እስመ አንተ ተፈደዮ ለኩሉ በከመ ምግባሩ፣ አንተ ለሁሉ እንደ ስራው ምን ታደርጓለህ? ዋጋውን ታድለዋለህ። እና ለስራ ለሰውነታችን ትክክለኛ ግምት መስጠት አለብን።
እኛ ሮቦቶች አይደለም። ሙሉ ለሙሉ ሌላ አካል የሚያንቀሳቅሰ መፍቀድ አለብን፣ መምጣት አለብን። የምናደርጋቸውን ነገሮች ከልብ ሆነን ማድረግ አለብን። ብንጸልይ ከልብ እንዲሁ ማድረግ ስላለብን አይደለም። ቤተክርስቲያን መተን ብናገለግል ከልብ እግዚአብሔርን ሳንረሳ ማለት ነው። እነገሌን ለማግኘት አይደለም መምጣት ያለብን። ሶሻላይዜሽን አይደለም እሱ ሁለተኛ ሶስተኛ ነገር ነው። እግዚአብሔርን እያሰብን ካላደረገ ምንም ነገር በቃ አይረባል። ከልብ ከጽኑ ፍላጎት ጋር ፈቃድ ጋር ማለት ነው። ከፈቃድ ጋር ከመውደድ ጋር ካለመውደድ ከሚሰራ ከሚጾም እስከ ማታ ከሚጾም ጾም በመውደድ በፈቃድ የምትጾም እስከ ረፋዱ ድረስ የምትጾም እውነተኛ ጾም ትበልጣለች። እግዚአብሔርን ቀኑ ሙሉ መራባችን አይደለም የሚያው በመውደዱ ልክ ያቺ 2 መሐለቅ ያቀረበችው የሰጠችው መበለቲቱ ካላት ማለት የሰጠችው ሌሎችንም ከተረፋቸው የተለያየ ነገር አስበው ማለት እና ትንሽ መሆኑን ብዙ መሆኑን አይደለም እግዚአብሔር የሚያው ከሰዓት ትንሽ መሆኑን ብዙ መሆኑን አይደለም እግዚአብሔር የሚያው ከጾምም ማለት ነው። ከጸሎትም ትንሽ መሆኑን ብዙ መሆኑን አይደለም ከልቡ ምንድን ያደረገው ከልቡ ሆነ እና ልብ ትንሣኤያችንን ይወስናል ማለት ነው። ስራችንም ትንሣኤያችንን ይወስናል ማለት ነው። የግራ ነው ወይስ የቀኝ ነው የሚለው ነው። እንደ አንድ ከትንቢተ ዳንኤል ብቻ ያለውን ትንቢት አነብና በቃለሁ። ትንቢተ ዳንኤል ምዕራፍ 12 ከቁጥር 1 እስከ 3 በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም በምድር ከተፈጠረ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፍ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። በሕይወት መጽሐፍ ማለት ነው። በምድር ትቢያ ውስጥ ካንቀላፉት ብዙዎች እኩሌቶቹ ለዘላለም ሕይወት፣ እኩሌቶቹ ለእፍረትና ለዘላለም ጉስቁልና ይነሳሉ። ጥበበኞቹን እንደ ሰማይ ጸዳል፣ ከጻድቃንም ብዙዎች እንደ ከዋክብት ለዘላለም ያበራሉ ይላል። እግዚአብሔር አምላካችን በቸርነቱ ከነዚህ ይቁጠረን፣ የቅዱሳን በረከት ያሳድርብን። በቸርነቱ እኛን የሚያስበን ለቃለ ሕይወት ተስፈኞች ያድርገን። ወስብሐት ለእግዚአብሔር።